ጽናት ክፍል 71 ተለቀቀ። ጽናት ምሮ ኪራ ይመጣል፣ ይበላል፣ ይጠጣል፣ ይወጣል። ቆይ ግን በድንገት እንዴት ሆነ አላቅም። ክብሮን ግን አንዳንዴ የእናቱ ሐዘን እያደረ ይባሳል። ታገሸዋል እና አሁን ምን ይሻላል አላውቅም። እኔ ግን ይሄ ቅዱስ የሚባል ልጅ ምንም አልተመቸኝም አለች ምሮ። አልዋሸሽም፣ እኔም አልተመቸኝም። ግን አንዳንዴ በቀልድ እያስመሰለ የሚያወጣቸው ጥያቄዎች ግራ እያገቡኝ። እንዴት? ለምሳሌ ጧት አትቀስቅሰው ስለው ታዩ ለቀስቅሰው መኖር የሚታወቀው እንዲያለ መኖር ነው አለው። ምን ማለት ነው አላቅም። ደግሞ ጠዋትም ሲቆጣው ነበር። ምን እየተባባሉ እንደሆነ አላቅም። ልክ እኔ ስመጣ ዝም አሉ። ግን ቅዱስ ተናዶ ነበር። ወይ ፈጣሪ! ይህ ቅዱስ የሚባል ዱብዳ የመጣብን። ናሆሜ ሊያወራው ፈልጎ የቋጤ ባጡን ነው የሚያወራው። ልክ ነሽ አንቺ ስታወሩ በሳቅ በጨዋታ አድርጎ የሚመልስ። አዎ በቃ ዛሬ ናሆሜ ጋር ያወራው ቤት ተቀይረው። አረ በቃ እኔ እመጣለሁ። አይ በቃ ቤቱን አትልቀቂ። ደግሞ ኪራ ቢመጣ እንኳ አይምሮ ኪራ እኮ የሚመጣው ላዳን ነው። አይዞሽ እሺ ሁሉም ያልፋል። አላቅም ግን ከበደኝ። አዎ ደህና ሆነ ስንል እንደዚህ መሆኑ ይከብዳል። ምሩዬ አላውቅም ግን እንዴት ነው ፍቅራችሁ? ማለቴ ሲያወራሽ አንድም ቀን የሚያስቀይመን ምክንያት ተናግሮ አያውቅም። እና ምን ሆነ ነው የሚባለው? አላቅም ግን ሳስበው በራሱ ተስፋ የቆረጠ ይመስለኛል። ለምንድነው ተስፋ የሚቆርጠው? ምን አውቃለሁ። በባዶ ወሬ ያዝኩሽ አይደል? እስኪ ምግብ ላንጣ እንብላ። አይ እኔም አንቺ ጋር ጾም ከተበላ ሌላ አምጣ ብላ ኪችን ገባች። ምሩዬ አይ ጽናት ማን ይሆን ደስታ እንደ ሰማይ ይራቅሽ ብሎ የረገመሽ? ኡፍ አለች። ሰኒ ምንድነው ለሸመድኔ ነው እንዴ? አይን ትፈሪያለሽ እንዴ? ሰውዬ ምን አድርጊ ነው የምትበለኝ? ቤቴ መተህ በግድ መቀመጥ ሳያንስ መተህ ታፈጥብኛል። እና መቼስ አይኔን ጨፍኜ አልቀመጥ። እና ምን አድርጊ ነው የምትለኝ? ወይ ጥፊው እንፈተው። በአከሪ ሞቶ የት እንዳለ አላውቅም። አንቺ በቃ ካልጋሽ ውጪ እቃዎች የት እንዳለ አታውቅም እንዴ? እየሰደብከኝ እኮ ነው አሪሳኝ። ቆይ ለምንድን ነው ከኔ ተቃራኒ መሆን የሚያስደስትሽ? አላውቅም ሳይህ ታናደኛለህ አልሰን። ያው ምናልባት የኮሰረት ነገር በቃ አንተ ሰውዬ ሳቀባት። እሺ በቃ አትናደጅ። ቆይ ለምንድን ነው የምትፈታተነኝ? ውስጥሽ የተሸፈነ ህመም ስላለ። ኧረ እሺ የኔ ክስሪ አቤት ይኸውልህ አይን አነባለሁ የልብ አውቃለሁ የምትለው ጨጉ የኔ ሰንጋ አይሰራምሽ። ቆይ አንቺ ግን ለምንድን ነው ሰውን ያለመቅረብ በቻልሽው ግንብ የምትገነቢው? ሰውን መቅረብ ትርፉ ስለሆነ አሪሰኒ። እንዴት? የሰው ልጅ ሁለት እግር ያለው ተንቀሳቃሽ እባብ ስለሆነ አትሾጅ። ቃሉ የሚለው እንደ እባብ ብልህ እንደ እርግብ የዋህ ሁኑ ነው የሚለው። አረ የእርግብን ልብ የሚያገኘው የለማ አሪሰኒ። እና ስለዚህ ሁሉም ሰው እባብ ነው እያልሽ ነው አለ። አዎ እሺ አንቺ እንዳልሽው ብንሆን እንኳን እኮ ሁሉም እባብ እኮ ደግሞ ተናዳፊ አይደለም አላከብረው። በቃ ርዕስ ቀይር አሪሰኒ ተናደ። ከእውነት አትሽሽ። አንተ በማያገባ ገብተህ ለመዝፈጥፈጥ አትሞክር ሰኒ። እኔ እናቴ ናት ያሳደገችኝ። ስለዚህ እባክሽ አታርቂኝ አለ። ይቅርታ አሪሰኒ ግን አይደለም አንተ እናት የምትመጣ ራሱ እማምን ሰው አይደለም። እኔ እኮ ምንም ፈልጌ አይደለም፣ ግን በቃ ከልብሽ እንድትስቂ ነው የምፈልገው። ይኸው በቃ ተወኝ አሪሰኒ። ይሄንን ማስመሰልሽን እንድታቆሚ ነው የምፈልገው አላት። ለምን እንደዛ ፈለግ አለችው። ቅድም እንዳልኩሽ ያልተኖረ ወጣትነት ስለሚሰማኝ አትፈላሰፍብኝ አለች ሰኒ።
ሰላም ሰላም፣ ውድና የተከበራችሁ የምቤት ቻናል ተከታታዮች በውስጥም ያላችሁ ሰላማችሁ ብዝት ትርፍ ይበል። እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረቱ። ይሄ ሰውዬ ለአዳር ነው እንደሚመጣው ለናሆሜ ቆየ አይደል? ኪራዬ ወደ ቤት እንዳይመጣ መጣው እያለ እኮ ቀረ። ምናልባት ያልከው ቦታ ጠፍቶበት እና ታዲያ ቢጠፋበት አይደውልም እንዲ ያለ ነው። ደወለ በቃ አሎ ቅዱስ። አዎ እሱን ቅያስታጥፋሽ አላላሁም። በቃ ፊት ለፊት ያለው ብረት ግቢ ነው። እሺ አንኳኳ፣ እከፍትልሃለሁ አለ ናሆሜ። ይሄው ደርሷል። በስተ መጨረሻም መጣለች። ኪራ ቤት መጣ። የለችም። ተመስገን ዛሬ በጊዜ ገባሁ አለ ኪራ። የለችም እንዴ? ጽናት እያለ እየተጣራ ነበር። የት ሄዳ ነው አለ ኪራ። ጽናት ያንተ ነገር አስጨንቋት አንተን ፍለጋ። አምላኬ ለምንድን ነው የመኖር ትርጉም የጠፋት? ምንድን ነው ህይወት የመቀጠል ተራራ የሆነብኝ? ኦፍ አለ ኪራ። ያ ቅዱስ የት አባቱ ብሎ ነው ስልክ የማያነሳው? ለነገሩ ሁሉም ሰው እንኳን ሰው እድሜ ልኬም የሚያውቁኝንም አልተቆጣም። ያኔ አባቴ እንዳይጎዳብኝና ሁላቸውም ራሳቸውን ሲወቅሱ ሳይ ጠንካራ እንዲሆን ባይ፣ ግን በገዛ እናቱ ቤት ያልታመነ ያልተናገረ ልጅ በሰላም ነው አይደለ? ግን ቆየህ እኮ ይቅርታ ቆየሁ አይደል? ኧረ አልቆየህም። 1-2 ሰዓት ብቻ ነው ያረፈርከው። ደግሞ እንደ ልምዳችን 30 ደቂቃ ብትጨምርበት በጣም ጥሩ ነው። እሺ ለቀጣይ አስተካከል። በጣም ጥሩ አስተያየት ተቀበል። አሁን የጠራነው ስለ ኪራ አንዳንድ ጥያቄ በቀጥ ብለ ወደ ጉዳዩ ባለ ነው። የረጅም ጊዜ ጓደኛው ፍቅረኛው እያላችሁ ስለ ኪራ እኔን ለመጠየቅ ስጠርኝ መጻደቁ ትንሽ ይቆይ። ናሆም ምን እያልክ ነው? ታየው ችግር የለውም ሰው ተናገረ ብዬ ቅር ምሰኝ ሰው አይደለሁም። እሺ አሁን የምታውቀው ነገር ካለ እባክህ ንገረን። ጽያል እኔና ኪራ በአጋጣሚ ነው የተገናኘነው። እንዴት እባክህ ልገጨው ነበር፣ ያው ባለፈው እንደነገርኳቸው ማለት ነው። እንዴት አለ ኢምራ። እሱ ራሱ ሊያጠፋ ምላጭ ይዞ እየሄደ ነበር። እኔ ደግሞ አረፋፍቼ ቁርስ ስለምበላ ቡና ልጠጣ እየሄድኩ ነበር። ገባብኝ። በዚህ አጋጣሚ ተገናኘ። በፍጹም እኔ ይሄን አላምንም አለ ናሆሜ። ኪራ እንዴት ራሱ ሊያጠፋ ይችላል? እያወራ ያለው እኮ ስለ ኪራ ነው። ደግሞ እንደዚህ ስላልክ ምናምንህ እንዳይመስልህ። በቃችሁ። ምንድን ነው እንደዚህ የምትሉት አለ። እኔ ጎበዝ ኪራን አተረፋትልኝ ብላት ልታጨበጭብሉ ወይ እንዲታደንቁኝ አይደለም እየነገርኳቸው ያለሁት። ልጁን ትሬት ልታደርጉ ነው እንጂ። ግን እየተናገርከው ነገር ያለው ታውቋል። እናንተስ ብትሆኑስ? ኪራን እናቱን ደብቃችሁት የደካማነት ስሜት እንዲሰማው እንዳደረጋችሁት ይታወቃችኋል። ይህ ሰው የምነካው አረስ ናሆም ተከተለው አለ ይምሮ። ናሆም ተከትሎት ወጣ። ቆይ ምንድን ነው እንደዚህ ያናድደው? እኔ ምን አውቃለሁ? ሲጀመር ጤነኛ አይመስለኝም አለች ምሮ። አረቀስ ሰውዬ ወይ የቆየ ቂም አለብህ እንዴ? ወይ ወገሻኒ እንዲያና ድምፅሽ ግን የበረሃ ፍየሎችን ነው የሚያስታውሰኝ። በቃ ሰውዬ አንተ ከሰማሁ ብዙ ታወራለህ። በቃ አሁን እንሂድ። እንዴት ነው ውሃው ሞቅ ታክታክ ይበል። አንቺ ጤነኛ እንዲሁም ከድር ብረት ድስት አምጥቼ ሞራ አድርጌ ያቀቀላለሁ። አሃሃ በቃ ተመላለሽ እንዳያሳክምሽ ፈልገሻል ማለት ነው። ያው እንግዲህ በፈላሁ አልተቀቀልኩ አልሻ
ያውም በዛው እኮ ሰረጣል አድርጊበት። እስኪ በእናትህ ዝም በይ አቃጣይ በሽ ጨጓርሽ እንዳይላጥ ደግሞ እኔ በጊዜ ልሄድልሽ ደህና ሁኚ ብሎ ክብሮም ከሰኒ ወጣ። ምን ይመስላል? እግሬን እኮ አካካኝ ወደ እግር በጣም ማለት ነው። ምንድነው እንደ ሰማን ያስር ጊዜ ቤት የሚመላለሰው አለች። ቅዱስ ያናሆም የደረሰበት ቅዱስ ቆይ ተረጋግተን እኮ ማውራት እንችል ነበር አይደል እንዴ? እኔ እኮ ከእናንተ የምንፈልገው እንደዚህ የማደርግ የሚመስላችሁ? በዚህ ጊዜ ሰውን በቀላሉ ማመን ከባድ ነው አይደል? ትሰማኛለህ? እኔን ተወኝ። ለልጁ ትንሽ እንክብካቤና ፍቅር ብታሳጡት ምናል። እኔ እኮ በሰዓቱ ምን አገባኝ ብዬ መተው እችል ነበር። እሺ በቃ ተረጋጋና እናውራ። ይቅርታ ግን ይሄ መዘገየታችሁ ልጁን እንደሚያሳጣችሁ እፈራለሁ። እኔ እንዴት አድርጌ ሳምንት እንዲያቆየሁት እኔ አውቃለሁ። እስኪ ንገረኝ፣ እኔ ልስማ። ናሆም ኪራ በዚህ ሰዓት ሁልጊዜ ደካማ ሆኖ ታይቶታል። ታስፈልገዋለህ ነው። ስለ እናቱ ስለደበቃችሁት በጣም ተስማምቶታል። እናቴ ያልነገረች ስለማታምንብኝ ነው። ስለዚህ ማንም ሰው ሊያምንብኝ አይችልም ብሎ እየተበሳጨ ነው። ልክ ነው፣ እሱ ትልቅ ጥፋታችን ነው። እኔም እያልኩ ያለሁት እኮ ይህን ጥፋታችሁን አስተካክሉ ነው። እሺ ቆይ ታዲያ ምን እናድርጋ? ለመኖር እንዲጓጓ አድርጉት። እንዴት አድርገን አለን? አሁን እሱን እንማከርበታለን። በጣም አመሰግናለሁ ቅዱሴ። እሺ ትንሽ ልሰኝ። ኧረ መኪናዬን ደርሻለሁ። በቃ እሺ ሰላም እንዳላለ ነው። ግን ቅዱስ ያለው ነገር እውነት ቢሆንስ? እንዴ ምሩ ኪራኔን ጥሎ ሊሞት አባቱስ እንደዛ ኪራ እናቱ ምን ያህል እንደሚወዳት ታውቂ የለ ነው። ግን እንዴ እዚች አስፈሪ ዓለም ላይ እኔን ጥሎ ብቻዬን ሊሞታል? አይ አንቺ እሱ እንዳለው ተስፋ ቆርጦ እንዲሆን እኮ ከኔ የተሻለ ተስፋ ያለው ሰው ያስፈልጋታል ነው። ግን እዚች አስፈሪ ዓለም ላይ ብቻዬን ጥሎ ሊሞታል? አንቺ ራስሽን አትወቀሽ። የቻልሽውን ሁሉ አድርገሻል። እኔም ብሎ አፍቃሪ ምንም አይነት ጎደሎ አልሞላውለትም። በጀርሽ አሁን ለኪራ ታስፈልገዋለች። በዚህ ሰዓት ያለሽው አንቺ ብቻ። ምሩዬ ግን ደከመኝ እኮ። ምን ማለት ነው? አንቺም ተስፋ እየቆረሽ እንዳይሆን ጠንካራ መሆን አለብሽ። እኔም አለሁልሽ። አላይ ምሩ። እሱማ ከበመርታት ውጭ ምን አማራጭ አለኝ? ግን በቃ ዛሬ ደስተኛ እንዳልሆን እንዳልተፈቀደልኝ አረጋግጥ። እንዴት አንቺም ተስፋ እየቆረሽ እንዳይሆን ጠንካራ መሆን አለብሽ። እኔም አለሁልሽ ስትላት ምሩዬን አቀፈቻት። ለኪራ እኮ ብርታቷ አንቺ ነሽ አለች። ኪራ ብቻውን ቁጭ ብሎ እያዘነ ነበር። ክብሮም መጥቶ እንዴ ወንድም ዛሬ ገና ከረጅም ጊዜ በኋላ አገኘሁ። እንዴ ሁሌ ታገኘኛለህ እንዴ? አይ ያው በየተራ ነው የማገኘው ማለት ነው። ቤት ውስጥ ማንም የለም እንዴ? ዛሬ ቤቱ ጭራ። አዎ ጽናቴም የት እንደሄደች እኔ እንጃ። ታዲያ አንተ እዚህ መጥተህ የተቀመጥከው? አይ ምንም። እኔ የምልህ እንዴት ነው የሄድክበት ስራ ተሳካል? አይ ዛሬ እንኳን ሳንጋጭ በምግብ አደርሰታል። እኔ ራሱ እኮ ይቻላል። በቃ ተቀምጠ ችግር የለውም። ያንተን ከበርኔ ቦታ ከበር አድርገዋል። ሰሞኑን ግን እንዴት ነው ግራ ብዝተሃል እንዴ? ምን ነው የበዛው? ያው ከእኔ የሚጠበቀው ነገር ላድርግ ብዬ ነው። አይ እንደዛ ሳይሆን ልጠይቅሽ በሚል ታልካሻ ሰው መምራት አበዛው። እንደ አንተ ደግሞ እንደዚህ ብለህ ደግሞ ሌላ ጦርነት አስከፍትም። ቆይ ለመሆኑ ግን ምንድን የሚያጣላቸው? ምን እባክህ ባለፈው ኪችን ውስጥ አግኝቻት የለሽም ብያለሁ። አይ አንተ ደግሞ ሴት እኮ ሙያና መልክ የለሽም አይባልም እንዴ? ከሌላትስ ምንም ቢሆን ሴት ከዓይኗ ይልቅ ጆሮዋን ስለምታምን ታምሪያለሽ፣ ትሻለሽ ማለት ነው ያለብህ። እንዴት በቃ መስታወት ታጠዲያ ዝንጀሮ የሚመስል ዝንጀሮ መልኳን ስታይ ቆይታ ቆንጆ ነው ስትላት ደስ ይላታል። ጽናት እንዳሰማ እንዲ ጽናትን ማያካትት ማለት ዛሬ ግን ቀለል ያለክ ትመስላለህ ከሰሞኑ። እንዴ ምን ሆኜ ነበር? ቆይ ኬራ ይኸውልህ እኔ አላስጨንቅም ብዬ ነው እንጂ
ሰሞኑን የሆንኩ ነገር እንደሆን ገብቶኛል። አረ ምንም አልሆንኩ። ችግር ካለ ደግሞ ልሰማ ዝግጁ ነኝ አለ። በጣም አመሰግናለሁ፣ ግን ምንም የለም። ኪራ እባክህ፣ እንደዚህ በመሆንህ ብዙ ሰው እየጎዳ ነው። የመጀመሪያ ተጎጂ ደግሞ ጽናት ናት አሉ። እሷን ለመጉዳት ያደረኩ ምንም ነገር የለም። እና ታዲያ ማንን ለመጉዳት ነው? ራሴ። እንዴ ምን አይነት ራስ ወዳድነት ነው? ጽናት እኮ የምትኖረው በአንተ ውስጥ ነው። አንተ ስትጎዳ እሷ ምንም አይመስልህም የሚመስልህ? እኔ ኑሬም አልጠቅማትም ታውቃለህ። በዚህ ንግግር ውስጥ በራስ ተስፋ እንደቆረክ ነው የተረዳሁት። አይ እንደዛ አይደለም። ተው ወንድሜ፣ ለማስተባበር አትሞክር። በአንተ እንደዚህ መሆን ምን ያህል ያፈቀሩ ልቦች እንደሚጎዱ፣ ምን ያህል የወለደ አባት እንደሚያዝን ተው ይቅርና እኔ ትናንት የመጣሁት እንዴት እንዳዘንኩ ብታቅ ለሰከንድ እንደዚህ ራስን ባላደረክ ነበር። እና ምን ላድርግ አለ ኪራ። እናቴን እኮ ኪራ በቃ እንደዚህ አይነት ሰው ነው እንዴ? ታዲያ ጋሼ ቤት እንደ ጠንካራ ሰው ማስመሰሉ ለምን አስፈለገ? ሰው ላይ ማስመሰል እኮ የህሊና ጉዳት ያመጣል አለ ናሆሜ። ለዚህ በላይ አባ ሲጨነቅ ማየት ስለጨነቀኝ ነው። በጣም ራስ ወዳድ አይደለሁም። እና ምንድነው? እኔ ደካማ ነኝ አለ ኪራ። እስኪ ኪራን አስበኝ። እናቴን ከስራ ቦታዋ ላይ በውሸት እንዳሰራ አድርጌ አፈናቀልኳት። በዛ የተነሳ ገቢ እንዳይሆናት ሆነች። ታማ የሕክምና አታ በስቃይ ከዚህ ዓለም በሞት ተለየች። ግን እሷ ትመክረኝ የነበረ ምክሮችን ተስፋ አንግቤ የተሻለ ህይወትን ለመኖር ይኸው ዳክራለሁ አለ። በምድር ላይ ስንኖር እኮ እስኪ ወታደሮችን አያቸው። ለህዝብ ሰላምና ደህንነት ሲሉ እነሱ ይሞታሉ። የእነሱ መሞት የህዝብን ሰላም እንዲጠብቅ ያደርገዋል። አንዳንዴ እናቶቻችንም እኮ ለእኛ ሲሉ የሚከፍሉት ዋጋ እኛ የተሻለ ቦታ እንድንቀመጥ ነው። ታዲያ እናትህ ሞት ለምን ታበክነዋለህ? አላክብሮም። ተው ኪራ፣ ነገሮችን አስተውሉ እባክህ። እኔ እንደዛ ማድረግ አልችልም። አንድ ነገር ልንገርህ፣ የሞተ ሰው የሚኖረው በአንተ ውስጥ ነው። እናትህ ማስደሰት ከፈለግ የተሻለ ህይወት ኖርላት ኪራ። ከዚህ በላይ ከተነጋገርን ግን ወደ ጸብ ነው የምንሄደው። እንዴ ምን ማለት ነው? ተረጋጋ እንጂ እስኪ አስበው። አንድ ወንድሜ የምትለው ሰው ፊት ለፊት ራሱን ጥሎ ወርቆ ብታገኝ ምን ትላለህ? እኔ ለማጥናት ብለህ ነው አይደል ወንድሜ የምትለኝ? ምን? በጣም ነው የማዝነው አለ። አንተን ወንድሜ ብዬ የሚሸነግርህ ነው የሚመስለው ኪራ? ምንም ቢሆን ባይወልደኝም እኮ አባትህ ለእኔም አባቴ ነው። ከመሬት አንስቶኛል፣ ከማይረባ ቤት ለውጦኛል። እሱማ ነው። ግን ጋሼ ሳይወልዱኝ እንደ አባት አሳደጉኝ። አንተን የወለድኩ ልጁን ደግሞ ወንድም አድርጌ መቀበል የሚከብድ ነው የሚመስለው። በጣም ይቅርታ ክብሮም፣ እኔ እንደዚህ እንዲሰማ ፈልጌ አልነበረም። አይገርምህም? አለ ክብሮም። በህይወቴ ትልቅ ሐዘን ሰንጥቆ የገባው ሐዘን እናቴ ስትሞት ነበር የተሰማኝ። አሁንም ግን ድጋሚም ተሰማኝ። አረ ክብሮሜ ይቅርታ፣ እኔ እኮ እንደዛ ነው ማለት ፈልጌ አይደለም አለ ኪራ። ተው ኪራ አለ ክብሮም። ያፎ ለምታ አይታሽም። ለካ ቤተሰብ የሆንኩ መስሎኝ ነበር አለ። ለካ ችግር ለማሳለፍ እንደተጠጋችሁ ነው የምታስቡት። አረ በፍጹም እንደሱ አይደለም ክብሮም። አይ በቃ እዚህ ላይ ይበቃን ይሻላል ብለው ክብሮም ተነስቶ ጥሎት ሄደ። አረ ክብሮም አለ ኪራ። ይሄን ያህል ነበር ያጠረበኝ በቃ ማለት ነው አለ ኪራ። ዋዳ ጥይት ጠፋ አይደል አለች። ተይኝ ደረጃሽ እንጂ አንቺ አልጣልሽም። ደግሞ እንዳልተመቸኝ ክብሮም ነግሮኛል። ግን እባክሽ መፍትሄ የሚሰጠን ሰጥ
እግሬን እንጂ ጭንቅላቴን አልታመንኩ። አትመጡም አልነግሩኝም አለች ሰኒ። እንዴ ታመሽ እንኳ እረፍት ነስተሽ ብለን እኮ ነው። በየት በኩል ነው ማርፈው? ይህን ክብሮምን እየላካችሁ እሱ እኮ ነው እየሰራ ምግብ ያመጣል። ለማ ለኔ ምን ነው ደሄ እሱ እኮ ጽናት ላከችኝ ነው የሚለው። ምን ክብሮም ማሻለቻል ወይ ጉድ! ኧረ ወዲያዝ ማለት ነው አለች ሰኒ። ኧረ ሰውዬ እንክብካቤ ያብዝታል። እስቲ ጭራሽ እያሽ ሰበብ እየፈለገ ይመጣል። እረፉ። ኧረ እኛ አርፋና ግን የሰው መገናኛው ይገርማል። ጽናት እንዴ ከእናንተ ከእሱ የተረፈውን ጨጓራ ልጠው እንደ የመጣችሁት? ኧረ ትተናል። ይሻላችኋል። አሁን ምንድነው ችግሩ? እስኪ በደንብ ንገሩኝና መፍትሄ እንፈልግ። እንደዛ ይሻላል። ለእኛ ግን ስለ ምግቡ ይሻላል ቢነገረን ነው የሚሻለው። ውሳኔ አሁን የእናንተ መቀለጃ አልሆን። ክብሮም እኮ ፊት ባሳቸው ያለ አንዳች ነገር ቤት አይመጣም አለች። እኔ እህቴ ትሙት ኮሰረት ይሄ ኮሰረት አፌ ላይ ቀረኩ። ለልጁ ኮሶ የሆነ ፊት ነው የማሳየው፣ ግን በገላምጠው በሰድበው አይገባውም እኮ አለች ሰኒ። ግን ይህንን ኮሰረት ነው ባለፈውም ስትይ ሰምቼ ነበር። ኧረ ክብሮም ሲል የሰማሁት ነበር። አይ ጉዴማ የሰማችው ሙያሽ ይዘርዘርልሽ የተባልኩ ባለፈው ጽናት የሰራችው ምግብ እኔ ነኝ የሰራው ማለት እሻጅሪት ማለት። ከዛ ከማ ክብሮም ምን ጠፋት ምን ተጠቀምሽ ብሎ የሸፍ ጥያቄ ሲጠይቀኝ ኮሰ ምን መጠየቅ ጎበዞች ሳቁብኝ። እሱ ምንድን ነበር የሳቀብኝ ደግሞ እናንተን ሰው ብዬ ለእናንተ መናገር። ውይ ሰኒ አንበሳ ሲያረጃሉ እያለች በጣም ተናዳለች። ጽና ምሩዬ በጣም እየሳቁባት ነበር። ጽናት ቤት ስመጣ ኪራ አለ። ኪራዬ ቤት አለ እንዴ? ስንት ቀን እዚህ ሆነህ ካየሁ ትጠጣለህ፣ ታመሻለህ። በጣም ነበር የናፈከኝ አለች እያለቀሰች። ጽናት አቀፈችው። ቆይ የተፈጠረ ነገር አለ እንዴ? ህይወቴ ብዬ ምን ነው ምን ብለሽ ነበር? እንደዚህ ጠርተሽ እኮ አታውቂም። ባልጠራህም ባልነግርህም እኮ ታውቃለህ። የመኖሬ ትርጉም አንተና አባቴ ናቸው አውቃለሁ። አንተ ማለት እኮ ለእኔ የደስታዬ ምንጭ፣ የወደፊት ደስታዬ። ኪራዬ ይህን አታውቅም? አውቃለሁ። አይ አታውቅም ኪራዬ አለች። እንዴት ታዲያ? ይህን ብታውቅማ ህይወቴ ስልህ ባልገረመም ነበር። ያለ አንተ እኮ ዓለም ባዶ ናት። በቃ እስኪ ምንም አትበይኝ። ለምን ምንም በቃ ዝም በይ አላት። እንዴ ለምን ፍቅሬ መግለጽ ስህተት ነው አለች። እናቴ እኔም እኮ እወድሻለሁ አለ። ግን ፍቅሬን ኑሬ እኮ ነው ላሳይ የምፈልገው። ይቅርታሽ ስለምኑ ለምኑ ለሁሉም ነገር ይቅር በይኝ አለ ኪራ። ምንም አደረግክ ምንም እኔ አንተን ይቅር ከማለት ውጭ ምንም አማራጭ የለኝም። ለምን? ምክንያቱም አንተ ህይወቴ ነህ። አፈቅርሻለሁ አለ ኪራ። እኔ ማለት ነው የኔ ውድ አሁን እራት ላቅርብና እንብላ። እሺ ግን በአንድ ነገር እንስማማ። ምን? እኔ ማጉረሽ አላት። ይሄ ጸባይ ናፍቆኝ ነበረ ብላ አቀፈችው። በቃ እኔ ልሄድና እራት ላቅርብ፣ እዚህ ላምጣው ይሰራል? አይ ሳሎን እመጣለሁ። እሺ እኔ ነው ህይወት ይጠብቃል። እሺ አለች። ኪራም ውይ በቃ እንዲያሳዝኝሽ ነበር፣ ይሄን ያህል አስከፍቼሽ ነበር እንደያለ ለምን እንደጠጣ እኮ አልጠየቀችኝም። መቀየሬ ብቻ ነበር ያስደሰታታል። እኔ ግን ከቀን ወደ ቀን ለዚች ልጅ ያለ ፍቅር እየጨመረ